$100,000 $100,000 በአመት መልካችሁ የሚያስጠላችሁ ሰውነታችሁ የሚያስጠላችሁ በተለይ ወንድ ከሆናችሁ ሁሉም ያላችሁበት ቦታ ሊያስጠላችሁ ይገባል። አንተ ተርኒንግ ፖይንት ምንድነው? ስኬታማ ለመሆን አሁን ገንዘብ እንደ ዝናብ አስበው። ይቅርታ ሰላም ነው። የመጀመሪያ ሚሊዮን በስንት ዓመት ነው የሰራው? ሰላም ነው። እኔ አህዱ እባላለሁ። አድቫይስ ልጠይቅህ። ስምህንና በምን ስራ ነው የተሰማራው? ሶፎንያስ ነው። ሶፎንያስ በምን ስራ ነው የተሰማራው? ስፖርት ብረት መግፋት። ቢዝነስ ኦነር ነህ? ካይንድ ኦፍ ምን ይባላል የድርጅት ድርጅት ሳይሆን ኦንላይን ትሬኒንግ ነው የማደርገው። ኦንላይን ትሬኒንግ ለሰዎች ስመጠ ለመቀነስ ጡንቻ ለመገንባት ምናምን ኦንላይን አግዛቸዋለሁ። ኦኬ። የመጀመሪያ ሚሊዮን የሚካረክ በስንት ዓመት ነው? ገቢዎች 22 አካባቢ መሰለኝ። በ22 ዓመት። አሁን ስንት ዓመት ነው? 25። የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር በሰዓት የሰራው ስራ? ኦንላይን ከስተመሮችን ክብደት በመቀነስ ማገዝ፣ ጡንቻ ለመገንባት ማገዝ። ይሄን ስራ ያንተ ተርኒንግ ፖይንት ምንድን ነው? ስኬታማ ለመሆን ስኬታማ ለመሆን ተርኒንግ ፖይንት ድህነት ነው ማለት ያለህበትን ቦታ አይ ቲንክ ልጠላው ይገባል። ኮምፎርታብል መሆን የለብህም ባለህበት ሲቹዌሽን ኖ ማተር ዘ ሲቹዌሽን ማለት ያለህበት ቦታ ከፍ ያለም ሆነ ዝቅ ያለም ሆነ ደስተኛ ልትሆንበት አይገባም። ሶ ዘሞር ዲስኮምፎርታብል ዩ አር ባለህበት ቦታ ዘሞር መለወጥ ትፈልጋለህ። ዘሞር መለወጥ በፈለክ ቁጥር ደግሞ እየሰራ ትሄዳለህ ማለት ነው። ያለሁበትን ቦታ መጥላት። ዋው በጣም አሪፍ። በህይወት የሰማው ስለ ገንዘብ ትልቁ ነገር ምንድን ነው? ገንዘብ የሚወደውን ይወዳል መሰለኝ። ገንዘብ የሚወደውን ይወዳል። ከዛ ውጭ ደግሞ በትክክል ላለው ይችላል። ይሄን ነገር ግን ውጪ ገንዘብ አሁን ገንዘብ እንደ ዝናብ አስበው። በሚዘንብ ሰዓት ላይ ገንዘብ የሆነ ሰዓት ላይ ለሁላችንም ይዘንባል። በሚዘንብ ሰዓት ላይ ቤት ገብተህ አትተኛም። የቻልከውን ባል ይዘህ ውጪ ወጥተህ ነው የምትቆመው። አዝ ማች አስ ፖሲብል ገንዘብ በሚዘንብልህ ሰዓት ላይ እረፍት አታርግ። ኮንስታንትሊ እሱ ነገር አሯሩጠው። ስለዚህ ዝናብ ሲዘንብ ባሊ እንደምናደርገው ሁሉ ገንዘብም ሲመጣ በደምብ ሲማር አለ። አዎ የሚዘንብበት ታይም አለ። በዛ ሰዓት መተኛት የለብህም። ጅስ ልታሯሩጠው ይገባል። ዋው ብዙ ሰዎች ስለ ገንዘብ ተሳስተዋል ብለህ የምታስበው ነገር ምንድን ነው? ሆነስሊ ብዙ ሰው ስለ ገንዘብ እንደሚያስብ አላውቅም። እኔም ዝም ድንገት ሰራሁት እንጂ አውቄው አይደለም የሰራሁት። ዝም ኢን ዘ ፕሮሰስ በቃ የሆነ ሰዓት ላይ እጄ ላይ ያለው ገንዘብ ይሄን ያህል ሆነ ምናምን ወደዳደው አንተ እንዲህ ደረሰ እኮ ማለት ነው ምናምን እንደዛ ነው እንጂ ይሄ አውቄው የገባሁበት ነገር አይደለም። በህይወት የሰማው ቤስት የምትለው አድቫይስ ምንድን ነው? በህይወት የሰማሁት ቤስት የምለው አድቫይስ ማማሳይ ማማሳ ማኩሳ ማይክል ጃክሰን። ማማሳይ ማማሳ ማኩሳ ምን ማለት ነው? የምር ነገር ትልቅ ምለው ቤስት ምለው አድቫይስ ምን አለ? እኔ እንጃ በቃ ቼዝ ያለህበትን ሌን ጠብቀህ ሂድ። ሌላ ሰው ዶንት ፎከስ ሌላ ሰው ናቲ የራስህን ስራ ብቻ ስራ። በቃ ሌላ ሰው ላይ ፎከስ አታርግ። ሌላ ሰው የሚሰራውን ነገር አትይ። ማድረግ ያለብህን አርግ። ምክንያቱም ያንተ ስኬት የራስህ ስኬት ነው እንጂ ከሌሎች ሰዎች ጋር የሚወዳደር ነገር አይደለም። ስኬት ለአንተ ምንድን ነው? ስኬት ለእኔ ሆነስትሊ ስፒኪንግ ሰላም ማግኘት ማለት በገንዘብ ዙሪያ ሳይሆን በራስህ በውስጥህ ሰላም የሚሰማህን ቦታ ማግኘት ነው። እሱን ልታገኝ የምትችለው ሜይ ቢ ገንዘብን አሯሩጠህ ሆኖ ከዛ በኋላ ሜይ ቢ ቤተሰቦችን ሰፖርት አድርገህ ፋይናንሻል ስኬት ሊሆን ይችላል። አንተ ለአንድ ሰው ደግሞ እግዚአብሔርን ማግኘት ወር ፈጣሪ ማግኘት ሊሆን ይችላል። ለሌላ ሰው ደግሞ ሌላ ነገር ሊሆን ይችላል። ሰላም የሚሰጥህን የሆነ ነገር ማግኘት ስኬት ለእኔ። በህይወት ውድቀት አጋጥመህ ያውቃል እንዴ? ኦፍኮርስ። እንዴት ነው የምትወጣው ውድቀት ሲያጋጥምህ? ስቄ ነው ማሳልፈው። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ብዙ ነው። አይ ካንት ቴል። ብዙ ስንት ነው መንገር ይችላል? ብዙ ሰዎች ግን ይነግሩናል እውነት ለመነጋገር። ኦኬ $100,000 $100,000 በአመት በዶላር ማለት $100,000 ማለት ስንት ነው? $100,000 ማለት ወደ 180 ሚሊዮን ማለት ነው። አይደለም 18 ሚሊዮን ማለት ነው። 18 ሚሊዮን ወደ $180,000 አካባቢ ማለት ነው። ዋው በጣም ደስ ይላል። አንተ ስራ ስትሰራ በመጀመሪያ የሰራው ስራ ምን ነበረ? በመጀመሪያ መስተንግዶ ነበር የሰራሁት። ከዛ ዲሽ የተወሰነ ሰርቻለሁ። ከዛ በቃ ወደ ፊትነስ ነው ቀጥታ የገባሁት። ኦኬ ከዛ ነው የተነሳው ማለት ነው። ግን መነሻ አይደለም እሱ። ልጅ እያለሁ ጀስት አላ ይሄ ልጆች የሆነ ሰፈር ውስጥ ከምትቦዝን የሆነ አንዳንድ የምታደርጋቸው ነገሮች አሉ አይደለ እንጂ ይሄ ገንዘብ ሜክ ማድረግበት ፕሮሰስ በሚል አይደለም እሱ ስራ የሰራሁት። በጣም ማለት በዚህ ለመድረሴ ዋና አስተዋጽኦ አድርጎልኛል ብለን የምታስበው ነገር ምንድን ነው? ጸሎት፣ ያለበትን መጥላት፣ ከዛ እናትና አባቴ። ዋው በጣም ደስ የሚል አድቫይስ ንስጥ። በመጨረሻ ደረጃ ለወጣቱ ጀነሬሽን አድቫይስ የምትሰጠው ነገር ካለ? እንዳይመቻችሁ ያላችሁበት ቦታ
በጣም ልጠሉት ራሳችሁን ጥሉት። በመስታወት ይዩትና ራሳችሁን ያስጠላችሁ። ኦኬ ኮምፈርት ዞን ማለት ነው። ኮንፈርት ዞን ብቻ አይደለም whatever it is መልካችሁ ያስጠላችሁ፣ ሰውነታችሁ ያስጠላችሁ፣ በተለይ ወንድ ከሆናችሁ ሁሉም ያላችሁበት ቦታ ሊያስጠላችሁ ይገባል። ከዛ ተነስታችሁ ነው እሱ ለማስተካከል ስትሞክሩ እየሰራችሁ ነው እየተለወጣችሁ የተሻሻሉ የምትሄዱት። ግን ይሄን ምክር ለመምከር ስቲል ነው ብቁ አይደለም ስለጠየቀኝ ነው። በጣም አመሰግናለሁ ለሰጠኝ ጊዜ ለሰጠኝ ቀን። ቴንክ ሶ ማች ፎቶ እነሳ